ማርያም መታረቁ ነገር ምን መሰለህ እግዚአብሔር ነው ምልክ ምን ያረክሽ አንቺ ቆይ ጭንቅላትሽ እንዴት ነው የሚያስበው? ልጁ እንኳን እያለቀሰ ነው አይደለ? ድምጹን እየሰማሽ እዚህ ጋር ትላላጫለሽ እንዴ? አላለቀሰም ገና አንተ መተህ ስትሆን ይሄን የተነሳው እንጂ ምን ኧረ እግዚአብሔርን በጣም ነው የሚደብረው እንዴ ልጁ እየሰማ ነው ድምጹን። ኧረ ማንም እኮ ይሰማል እኮ ችግር የለም። እኔ ሀሚል ልጅ ነሽ ይችላል ደስ አይልም። ማርያምን እሷ በስነ ስርዓት ማታሳድግ ከሆነ እኔ አሳድገዋለሁ። ምን ሆናችሁ ነው? እኔ አሳድገዋለሁ ችግር የለም። ከምታስቀድም እኮ ልጅ ያለብሽ ነው አብሽ አይሆንም። መጀመሪያ ያለውን ነገር እዚህ ጋር እናጨርስ። አሁን ደርሶ አዛኝ ሊመስል በሰው ቤት መጥቶ እንደዚህ ልጅ ደግሞ አንድ ቀን አንዴ መጣው። እዚህ ምንድነው ያለው? የማን ዱርዬ ነው ደግሞ ከኔ መጣው? አንተ አንቺ መጀመሪያ እስቲ የመጀመሪያ ባልሽን አናግሪው። አሁን እንደ አዲስ እንኳን አገባው ብትል ከሆነ እስቲ ምናምን አትበል አንተ። ማን አንተ? ምንድነው? አይደለም እሱ ወሬን ተው። ምንም ለምሳሌ ምንም ማለት ነው መጀመሪያ የሚቀድመው የልጅሽ አባት ነው። ከመንገድ ነው የመጣ ኖ እሺ፣ ከመንገድም ልምጣ ምንም ታውቀኛለሽ በደንብ ዘበኛ ነው ምንድነው? ዘበኛም ሊሆን አሉ አንድ ነገር ነገርሽ ብሮ የመጀመሪያ ጥያቄ ገንዘብ ፈልገን የመጣው ያንተን ገንዘብ ብለህ እኔ ብለሽ ሩ አንተ ቢያንስ ልጁ ይቀድማል። ገንዘብ ፈልገን ከመጨረሻው ባልሽ አንተ እንኳን ይሄ መጨረሻው ባልሽ እንኳን ብትሆይ ያረመኔ አባቱን ድምጽ ስለሰማህ የአባቱን ድምጽ ታውቀዋለህ ማለት ነው። ይረብሻል እኮ የትም ሲንከራተት አምናሃል የእንጀራ አባት መሆንህ። እኔ አባቱ እርግጠኛ ነኝ የሥጋ አባቱ እንደዛ አትበል። አባትነት ገና አልጀመርክም። ሳትጀምር የመጀመሪያ ምሽት ሊሆን ይችላል። ሰምተኛል ብራዘር? ወይ ግን እኔ አልገባኝም። ምን ለመፍጠር እየሞከርክ ነው አንተ? እኔ ምንም ለመፍጠር ምንም ማለት ነው። ጥሩ እያደረግሽ ያለሽው ነገር ደስ አይልም እኮ እዚህ ነው አብሽ ተራምደው ደስ አይልም። እግዚአብሔር ይናርላ አሲዘልኝ ነው ኖ ደስ አይልም እኮ እኔ ላስይዝ እችላለሁ። ሰማ እዚህ ልክ ግን ማድረግ አትችልም እኮ አንዴ